ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬም እንደተለመደው ለኤግዚት ኤግዛም እና ለሲኦሲ ተፈታኞች ለዲፕሎማም ለዲግሪ ተማሪዎችም ወይም ለባችለር እና ለሌቭል ቤዝ ተማሪዎችም የሚሆን ጥያቄዎችን አዘጋጅተን መጥተናል። በ25ኛ ክፍል ላይ እንገኛለን። ስለዚህ በሜዲካል ሰርጂካል ላይ እና እንዲሁም ዛሬ ደግሞ ሞር ትኩረት ያደረግነው ደግሞ ኢፒዲሞሎጂ ወይም ደግሞ ሪሰርች ላይ ይሆናል። እነዛ ላይ ትኩረት ያደረጉ ጥያቄዎችን በሲናሪዮ ቤዝድም ኖርማል ጥያቄዎችን አዘጋጅተናል። በሁለት ክፍል ለማቅረብ እንሞክራለን። የመጀመሪያው ዛሬ ይዘን እንቀርባለን። በሚቀጥለው ደግሞ ፓርቱን ይዘን እንቀጥላለን ማለት ነው። ሰፋ ያለ ስለሆነ ሰዎችም እንዳይሰላችሁ በመጠን አድርገን በሁለት ፓርት ይዘን እንቀርባለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ደግሞም ከተመቻችሁ ደግሞ ላይክ፣ ኮሜንት አድርጉልን። ለሌሎች እንዲዳረስ ደግሞ ሼር ማድረጋችሁን አትርሱ። ምክንያቱም ከእናንተ የሚጠፋብ ወይም ደግሞ የሚቆረስባችሁ ነገር ስለማይኖር ይሄን በማድረጋችሁ ለእኛ ደግሞ እንደ ድጋፍ ወይም ደግሞ እንደ ሞቲቬት እንደማድረግ እንቆጥረዋለን። ስለዚህ ለምታደርጉት ነገር ሁሉ ከልብ እናመሰግናለን። ስለዚህ ዛሬ ይዘን የቀረብነው ጥያቄዎቹን ቤዛ አድርገን በነዛ ላይ ደግሞ እየተወያየን ማብራሪያ እየሰጠን እንቀጥላለን። በጣም ሰላማችሁ ይብዛ እላለሁ። ስለዚህ ወደ የአንዳንዱ ጥያቄዎች እንሄዳለን። የመጀመሪያው ጥያቄ which one the following type of qualitative researches? እንግዲህ ስለ ሪሰርች ስናወራ ስለ ኳንቲቴቲቭ እና ስለ ኳሊቴቲቭ ማወቅ ያስፈልጋል። ስለዚህ ከሚከተሉት ውስጥ የትኛውን ኳሊቴቲቭ ሪሰርች የሚል ጥያቄ ቢመጣ እንደዚህ አይነት ጥያቄዎች እንደዚህ አይነት ካራክተር ያላቸው ጥያቄዎች ቢመጡ ወይም መንፈስ ያላቸው ቢመጡ how to understand this questions የሚለውን አንደርስታንድ ማድረግ ያስፈልጋል። which one the following is that a type of qualitative research is random control trial የሚባል አለ፣ ኬስ ስተዲ እና ክሮስ ሴክሽናል እና ሜታ አናሊሲስ የሚባል ሪሰርች አሉ። ስለዚህ እያንዳንዶቹን ምርጫዎች ምን ማለት ነው? ራንደማይዝ ኮንትሮል ትራያል የምንለው ምን አይነት ሪሰርች ነው? እያንዳንዱን ከለየን በኋላ ነው የትኛው ኳንቲቴቲቭ ነው የትኛው ኳሊቴቲቭ ነው የምንለው። ይሄን ራንደማይዝ ኮንትሮል ትራያል የምንላቸው አብዛኛውን ጊዜ ኳንቲቴቲቭ ናቸው፣ ኳሊቴቲቭ ሳይሆኑ ኳንቲቴቲቭ ሪሰርች ናቸው። ነገር ግን እየጠየቀን ያለነው ኳሊቴቲቭ የሆነ ሪሰርች ነው። ስለዚህ ይሄ ኳንቲቴቲቭ ሪሰርች ወይም ደግሞ ይሄ አርሲቲ የሚባለው ወይም ደግሞ ምን ይባላል? ራንደማይዝ ኮንትሮልድ ትራያል የሚባል ኤክስፐሪመንታል ስተዲ የሚባል ነው። ኤክስፐሪመንታል ነው። ለምሳሌ አንድ መድኃኒትን ከመውጣቱ በፊት ያን መድኃኒት ሪሰርች ማድረግ ቢያስፈልግ በአንደኛው በኩል ያሉ ግሩፕ ያሉትን ድራጉን እንሰጠዋለን ወይ አዲስ የተመረተው መድኃኒት፣ በሌላው በኩል ደግሞ እሱን የሚመስል ፕላሲምፖ እንሰጣለን። ስለዚህ ይሄ ፕላሲምፖ እና ድራግን ኮምፔር የምናደርግበት ምን ይባላል? ራንደማይዝ ኮንትሮል ትራያል ይባላል። ስለዚህ የተሰጣቸው መድኃኒት የተሰጣቸዋለ መድኃኒት ያልተሰጣቸው እነሱን የምናጠናበት መንገድ ራንደማይዝ ኮንትሮል ትራያል ይባላል። ኤክስፐሪመንታል ሪሰርችም ይባላል። ኤክስፐሪመንታል ሪሰርች ይባላል። ፓርቲሲፔቲንግ ዊዝ ራንደም አሳይን ሴሌክት ሲደረጉ ራንደም አሳይን ቱ ዘ አዘር ኢንተርቬንሽናል ግሩፕ ኦር ዳስ አዘር ኮንትሮል። ስለዚህ አንደኛውን ኢንተርቬንሽን እናደርጋቸዋለን፣ ሌሎቹን ደግሞ ኮንትሮል እናደርጋቸዋለን። የምንጠቀመው ኒውሜሪካል ዳታ። ስለዚህ ኳንቲቴቲቭ ነው እንጂ ኳሊቴቲቭ አይደለም። ኒውሜሪካል ሜዥር ቴታ የሆነ ዳታ ስለምንጠቀማቸው ኒውሜሪካል እና ስታቲስቲካል አናሊሲስ ስለምንጠቀም ግን እርግጥ እዛኛው ላይ ስታቲስቲካል አናሊሲስ እንጠቀማለን። ነገር ግን እዚህ ጋር ኒውሜሪክ ስለሆነ ኳሊቴቲቭ ሳይሆን ይሄ ኳንቲቴቲቭ ነው። ስለዚህ ራንደማይዝ ኮንትሮል ትራያል ኤክስክሉድ ይሆናል፣ መልስ አይሆንም ማለት ነው። ሁለተኛው ኬዝ ስተዲ የሚል ነው። ምን ማለት ነው? መጀመሪያ ኬዝ ስተዲ እርግጥ ነው የኳሊቴቲቭ ሪሰርች አይነት ነው። አብዛኛውን ጊዜ ስተዲ ኦፍ ኢን ዴፕዝ ዲቴል ኤክስፕሎሬሽን ኦፍ ሲንግል ኬዝ ኦር ደግሞ ነምበር ኦፍ ኬዞችን ምን የሚያደርግ ነው? የሚያጠና ነው። አስ ኢንዲቪጁዋል ሊሆን ይችላል፣ ግሩፕ ሊሆን ይችላል፣ ኦር ደግሞ አስ ኢቨንት ሊሆን ይችላል። ዘ ኤም ኦፍ አንደርስታንዲንግ ኮንቴክስት ኤክስፐሪመንት ሚኒንግ ኦፍ ዳት አሳይንድ ኦፍ ፊኖሜና። ስለዚህ ይሄ ምንድነው? ምን አይነት ሪሰርች ነው? ኳሊቴቲቭ ታይፖች ናቸው። እነዚህ ኬዝ ስተዲ የኳሊቴቲቭ ታይፖች ናቸው። ለምሳሌ አንድ ጥናት ማጥናት ቢያስፈልግ ለምሳሌ ኤክስፕሎር ሃው ነርሲስ ማኔጅ ስትረስ ኢን ሃይ ኢንቴንሲቲ ኢመርጀንሲ ዲፓርትመንት። አሁን ስትረስን ማጥናት ወይም ደግሞ ሃው ቱ ነርስ ማኔጅ ስትረስ፣ እንዴት አድርገው ነው ስትረስን ማኔጅ የሚያደርጉት ኢመርጀንሲ ዲፓርትመንት ላይ ያሉ ጤና ባለሙያዎች። አሁን እንደዚህ አይነት ጥናቶች ምን አይነት ናቸው? ኬዝ ስተዲ እና በጣም ብዙ ቁጥሮችና የትም ሲንግል ሊሆን ይችላል ኦር ደግሞ ስሞል አማውንት ሊሆን ይችላል። ሌላው ሶስተኛው ክሮስ ሴክሽናል ምርጫዎችን እየሰራዋቸው ነው። እያንዳንዱ ክሮስ ሴክሽናል ስንል አብዛኛው ጊዜ ኳንቲቴቲቭ ናቸው፣ ኳሊቴቲቭ ሳይሆኑ ኳንቲቴቲቭ አይነት ሪሰርቾች ናቸው። ክሮስ ሴክሽናል ዲዝ አናላይዝ ዳታ ፍሮም ዘ ፖፑሌሽን ከሆነ ፖፑሌሽን ስፔሲፊክ ፖይንቶች ኦን ዘ ስፔሲፊክ ታይምስ
ምን ማድረግ ነው የሚያጠና ነው። ዩዝ አንዳንዴ በብዛት አንዳንዴ ሳይሆን በብዛት የምንጠቀመው ፕሪቫለንስን ፋክተሮችን አሶሲዬሽን ቢትዊን ቫሪያብል በኢንዲፔንዳንት እና በኢንዲፔንዳንት ቫሪያብሎችን ያሉትን ፕሪቫለንስ ነው አሶሲዬሽን የሚያጠና ነው። አብዛኛው የሚጠቀማቸው ኒውሜሪካል ነው። ኒውሜሪካል ዳታዎችን ነው የሚጠቀመው። ስለዚህ ይሄኛው ምን ይሆናል ማለት ነው? ኳሊቴቲቭ ሳይሆን ኳንቲቴቲቭ ይሆናል ማለት ነው። ለምሳሌ surveillance the population determines the prevalence of hypertension at once times። ስለዚህ the prevalence of hypertension ማጥናት በአንድ ጊዜ ነው። ስለዚህ አንድ ጊዜ ሄደን የምንፈልገውን ዳታ በአንድ እንሰበስባለን ማለት ነው። ስለዚህ ይሄኛው ሜታ አናሊሲስ ማለት ሜታ አይሆንም። ሜታ አናሊሲስ ማለት ነምበር ኦፍ ሪሰርች ይኖር ይችላል፣ እነሱ ላይ ጥናት መስራት ማለት ነው። ሜታ አናሊሲስ ማለት መልቲፕል ስተዲ ቱ ፕሮቫይድ ሲንግል ኦር ስታቲስቲካል ፓወርፉል ኤስቲሜት ይባላል። ስለዚህ ሜታ ወይም ደግሞ ፓርት ኦፍ ሲስተማቲክ ሪቪው ይባላል። ስለዚህ መልሳችን የሚሆነው ማን ይሆናል ማለት ነው? ቢ ኬዝ ስተዲ ይሆናል ማለት ነው። ስለዚህ የኳሊቴቲቭ ሪሰርች አንደኛው ኬዝ ስተዲ ነው። እነዚህ ቅድም ያልኳችሁ አሁን ሄዳችሁ ኢፒዲሚዮሎጂ ላይ ደግሞ ፈርዘር ሄዳችሁ ማንበብ ትችላላችሁ። ስለዚህ ይሄ ነው መልሳችን የሚሆነው ቢ ነው። which terms refer the group of the people who with the data collected which term of refer to the group of people from data collected አሁን ይህን ጥያቄ በደንብ አንደርስታንድ ማድረግ ያስፈልጋል። which term the group of people from data collected A population B sampling C variable C D setting እነዚህም በደንብ እያንዳንዳቸውን እናያቸው እስቲ ምን ማለት ነው። የመጀመሪያው ጥያቄ ፖፑሌሽን ምን ማለት ነው? ፖፑሌሽን ማለት is a group of data ማለት ነው። a group of one ይቅርታ individual or element that researcher interested in that study ወይም studying ያን ጥናት ለማጥናት የፈለጋቸው ሰዎች ሊያጠናባቸው የፈለጋቸው የሆነ ግሩፕ ወይም የሆነ ኮሚኒቲ ያ ፖፑሌሽን እንለዋለን። ለማጥናት ኢንተረስትድ የሆነው ምን ለማጥናት ስታዲንግ ጥናቱን ለመስራት ፍላጎት ያሳየበት። ለምሳሌ ኦል ዳት አመንግ ነርስ ሊሆን ይችላል፣ አመንግ ሄልዝ ፕሮፌሽን ኦር አመንግ ዳት ፕራይቬት ሴንተር ኦር እንደዚህ እያለን ስንትን እነዛ ምን ይባላሉ? ፖፑሌሽን ይባላሉ። አሁን ግን እያለን ያለ ነው ስለ ፖፑሌሽኑ ሳይሆን እያደረገ ይሄ ጥያቄ ይጠይቀናል። which terms that to the group of the people from data is collected data ኮሌክት የሚደረግባቸው ግሩፕ ምን ይባላሉ ነው ቁም ነገሩ። ስለዚህ ፖፑሌሽን አይሆንም ማለት ነው። ሳምፕሊንግ ምን ማለት ነው? ወይም ደግሞ ሳምፕል ማለት ነው። ሳምፕል ለምሳሌ ሳምፕል ስንል that subset of the population ማለት ነው። that actual selected or studied to draw collection that conclude about whole population ማለት ነው። ከሆነ ለምሳሌ ከ10 ሺህ ላይ ከ100 ሺህ ላይ 200 ወይ 500 600 ወስዶ ስለ 200 እና 300 ሺህ ሰዎች ማውራት ያ ምን ይባላል? ሳምፕል ይባላል። ወይም ደግሞ the subset of population ማለት ከሆነ ፖፑሌሽን ላይ ቀንሰን ስለነዛ ሪፕሬዘንት አድርገን ስናወራ ሳምፕል እንለዋለን። ሶስተኛው ቫሪያብል ይላል። ቫሪያብል ደግሞ ካራክተሪስቲክ ኦር አትሪቢዩትስ ሜዠሪንግ ኦር ኦብዘርቪንግ። አሁን ለምሳሌ ቫሪያብል ዲፔንዳንት ቫሪያብል አለ፣ ኢንዲፔንዳንት ቫሪያብል አለ። ለምሳሌ ፕሪቫለንስ ኦፍ ዲኤም ዲያቤተስ ማላይተስ፣ ፕሪቫለንስ ኦፍ ሃይፐርቴንሽን፣ ፕሪቫለንስ ኦፍ ዚስ ኦር ማግኒቲዩድ ኦር እንደዚህ እያልን የምናወራቸው እነዚህ ለምሳሌ አውትካም ቫሪያብል ወይም ደግሞ ዲፔንዳንት ቫሪያብል እናቸዋለን። ፋክተሮች ደግሞ ለምሳሌ ኤጅ ሊሆን ይችላል፣ ማሪታል ስታተስ ሊሆን ይችላል፣ ወይም ደግሞ ሶሾ ዲሞግራፊክ፣ ወርኪንግ ኤሪያ እንደዚህ ብለን የምንከፋፍላቸው እነዚህ ቫሪያብሎች ይባላሉ። ስለዚህ ቫሪያብል ማለት ካራክተሪስቲክስ ወይም ደግሞ አትሪቢዩት አስ ሜዠርድ ኦር ኦብዘርቭ ካን ቫሪ አመንግ ዳት ሰብጀክት ማለት ነው። ለምሳሌ ብለድ ፕሬሸር፣ ኤጅ፣ ስትረስ ሌቭል እንደዚህ እያለን የምንላቸው እነዚህ ቫሪያብል እንላቸዋለን። ሶ መልሳችን ሴቲንግ ማለት ሎኬሽን ማለት ነው። ሎኬሽን ኦር ኢንቫይሮንመንት ወይ ዛት ሪሰርች የሚሰራበት እንደዚህ አይነት ሴቲንግ እንላቸዋለን። ስለዚህ መልሳችን ይሆናል ማለት ነው ሳምፕል ይሆናል ማለት ነው። ስለዚህ ከሆነ ማህበረሰብ ላይ ከሆነ ኮሚኒቲ ላይ ከሆነ ግሩፕ ላይ ሰብሴት ማድረግ that is ሳምፕል ይባላል ማለት ነው። ስለዚህ ሳምፕል ደግሞ ማለት ደግሞ ሪፕሬዘንታቲቭ ፎር that given population ማለት ነው። ስለዚህ ቢ ነው መልሳችን የሚሆነው። ደግሞ ከዛ ባሻገር ስለ ሃይፖቴሲስ ምንድነው? ሃይፖቴሲስ ማለት ምናልባት ትንሽ አድቫንስ ሊሆን ይችላል። ይሄ ሃይፖቴሲስ ዲፋይን ሲደረግ ምን ማለት ነው? ሃይፖቴሲስ ዲፋይን as that's a guess without evidence, proof of fact or formal statement of expected relation between the variable and theoretical framework. ሃይፖቴሲስ እያንዳንዳቸውን ደግሞ ምናልባት በደንብ አንደርስታንድ እንድታደርጓቸው በደንብ አያየናቸው
ሃይፖቴሲስ ገስ ዊዛውት ኤቪደንስ ዳት ኤክስክሉድ ይደረጋል። አይሆንም። ማንኛውም ሪሰርች ዊዛውት ኤቪደንስ ገስ አይደረግም። ስለዚህ ሃይፖቴሲስ ማለት ገሲንግ ዊዛውት ኤቪደንስ አይሆን ኦር እንደዚህ አይነት ኮንሰፕት የለውም። ኢንኮሬክት ዲስክራይብ ስፔኩሌሽን ኦፍ አሳምፕሽን ነው ይሄ ገሲንግ ማለት ነው። ሶ ኖት ሃይፖቴሲስ ሪሰርች ሃይፖቴሲስ ቤዝድ ኦን ኤግዚስት ኖሌጅ ቲዮሪ ኤቪደንስ ኖት ጀስት ራንደም ገስ የሚደረግ ሳይሆን ቤዝድ ኦን ኖሌጅ ቲዮሪቲካል ኤቪደንስ እነዚህን መሰረት ያደረገ ነው። ፕሮቭን ፋክት አይደለም። ሃይፖቴሲስ ኖት ፕሮቭን ፋክት ቴስትድ ስሩ ሪሰርች በሪሰርች ነው። ፕሮቭን ፋክት ቤዝ አያደርግም። ከሪሰርቹ ተነስቶ ነው ያንን ፋክት አይደንቲፋይ ማድረግ የምችለው። ሃይፖቴሲስ ኢዝ ኖት ፕሮቭን ኦፍ ዳት ትሩዝ ኦር ፋክትስ ኢትስ ቴስትድ ስሩ ሪሰርች ማለት ሃይፖቴሲስ ማለት ቴስትድ ዊዝ ሪሰርች ማለት ነው። Only after that represents or repeated testing, the validating or maybe contributor of theory become wide accepted, but that start with prediction ማለት ነው። ፕሪዲክት ይደረጋል ማለት ነው። ሶ መልሳችን የሚሆነው ሲ ላይ ያለው ፎርማል ስቴትመንት ኦፍ ኤክስፔክትድ ሪሌሽን ቢትዊን ቫሪያብል ማለት ነው። በኢንዲፔንዳንት እና በኢንዲፔንዳንት ቫሪያብል ያለውን ሪሌሽንሽፕ የሚያጠና ወይም ደግሞ የሚጠናበት መንገድ ምን ይባላል? ሃይፖቴሲስ ይባላል። ብዙ አይነት አሉ። ዲቴል አሁን ምናልባት ጊዜያችሁ እንትን እንዳለባችሁ ፈርዘር ሄዳችሁ ማንበብ ትችላላችሁ። ስለዚህ ቴዎሬቲካል ፍሬምወርክ ኮንሴፕቹዋል ፍሬምወርክ ሲባል ምናልባት ይሄ ሶሻል ላይ ቴዎሬቲካል ፍሬምወርክ ይባላል። በጤናው ደግሞ አብዛኛው ኮንሴፕቹዋል ፍሬምወርክ ነው። ቴዎሬቲካል ፍሬምወርክ ይሰራሉ በኤክስፐርቶች፣ ግን ቴዎሬቲካል ፍሬምወርክ ማለት ዘ ፋውንዴሽን ኦፍ ኮንሰፕት ኦር ቲዮሪ ማለት ነው። ዩዚንግ ኦፍ ጋይዲንግ ኦፍ ሪሰርች ሪሰርቻችሁን ጋይድ የሚያደርጋችሁ ሪሰርች ስትሰሩ አንደር ግራጁዌሽን የሆናችሁ ተማሪዎች ወይም ደግሞ ዲፕሎማ ሌቭል ላይ ያላችሁት የሪሰርቻችን ዋና ባክቦን ከሚባለው ከሊትሬቸር ልዩ ላይ የወሰዳቸውን ቫሪያብሎች በኮንሴፕቹዋል ፍሬምወርክ እናስራቸዋለን። ማገር በሉት የሪሰርች ዋና ማሰሪያ ማነው? ቲዎሬቲካል ወይም ደግሞ ኮንሴፕቹዋል ፍሬምወርክ ነው። ስለዚህ ኮንሴፕቹዋል ፍሬምወርክ ወይ ቲዎሬቲካል ፍሬምወርክ ለምንድነው? ግራውንድ ነው። ለምን? ለሪሰርች ማለት ነው። ወይም ደግሞ that's a foundation of the concept and theory used for guide research እንላለን። ግን ለሃይፖቴሲስ ሰፖርቲቭ ነው። ሃይፖቴሲስን ሰፖርት ያደርጋል። ስለዚህ that supporting of hypothesis but not hypothesis itself ግን በራሱ ጊዜ ሃይፖቴሲስ ግን አይደለም ቲዎሬቲካል ፍሬምወርክ። ስለዚህ ሃይፖቴሲስ ማለት as a formal statement of expected relationship between variable የሚለው ይሆናል መልሳችን ማለት ነው። ስለዚህ መልሳችን ምንድነው? ሲ ነው። ውድ የዚህ ቻናል ደንበኞች እና ተከታታዮች ሰብስክራይብ ማድረጋችሁና እንዳትረሱ። ሰብስክራይብ ስታደርጉ እኛ ሞር አንዳንድ ጊዜ 2000 3000 ሰው ካየን በኋላ ሰብስክራይብ ያደረጉ ሰዎች በጣም ቁጥራቸው እንትን ይላል። አንዳንድ ጊዜ የሚያስከፍል የሚመስላቸውም ሰዎች ይኖሩ ይችላል። ስለዚህ ቀናኢ ለሆኑ ሰዎች ቀናኢ ነገር ብታደርጉ የተሻለ ነው። ልመና አይደለም፣ ቀናኢ የሆኑ ነገሮችን ብናደርግ ሞር ቀና ነገር እንዲኖረን ያደርገናል። ስለዚህ ሰብስክራይብ ማድረግ ከተመቻችሁ ላይክ፣ ካልተመቻችሁ ዲስላይክ ማድረግ ትችላላችሁ። አይከለከልም። ግን ላይክ ሞር ኢምፖርታንት ነው፣ ኢንፍሉዌንስ ያደርጋል። መቼም ከነዚህ ከ10 ከ15 ጥያቄዎች አንድ የሚጠቅማችሁ ልታገኙ ትችላላችሁ። ስለዚህ ኮንትሪቢዩት አድርገናል ማለት ነው እናንተ። ለዛ ደግሞ መልሳችሁ የሚሆነው ምንድነው? ላይክ ማድረግ ነው። ከዛስ ኮሜንት ላይ ደግሞ እንዲሰራ የምትፈልጓቸውን ወይም ደግሞ ለሰዎች እንዲደርስ የምትፈልጓቸው ያልገባችሁን ጥያቄዎች፣ ከዛ ደግሞ ባሻገር ደግሞ ለሌሎች እንዲዳረስ ለጓደኞቻችሁ እንዲዳረስ ዩቲዩብ ደግሞ በብዙ ቦታ ላይ እንዲያሰራጨው ደግሞ ምን ታደርጋላችሁ? ሼር አድርጉ። በነገራችን ላይ ይሄንን ስትከታተሉ የምታበሩ ሞር ኢምፖርታንት ለኛ እንደ ድጋፍ እንቆጥረዋለን። ወደ አራተኛው ጥያቄ እንይዝ። ሊትሬቸር ሪቪው ምን ማለት ነው? ሊትሬቸር ሪቪው ምን ማለት ነው? ይሄን ማወቅ ያስፈልጋል። ምክንያቱም እንደዚህ አይነት የመምጣት እድል እንትን አላቸው ቴንደንሲ ወይም ደግሞ ፕሮባቢሊቲ ያለ ማለት ነው። ስለዚህ ሊትሬቸር ማለት ሪዲንግ ዳት ፊክሽናል ቡክስ that lists reference, listing of reference, summary of previous study and critique of the theory የትኛው ነው የሚሆነው መልስ? ገስ አድርጉ እስቲ። ስለዚህ ሪዲንግ ኦፍ ፊክሽን ቡክስ ማለት ነው፣ ሊስቲንግ ኦፍ ሪፈረንስ ማለት ነው፣ ሰመሪ ኦፍ ፕሪቪየስ ሪሰርች ማለት ነው፣ ክሪቲክ ኦፍ ደ ቲዮሪ ማለት ነው፣ ወይም ደግሞ ክሪቲክ ማድረግ የትኛው ነው መልሳችን የሚሆነው? እያንዳንዶችን የመጀመሪያው ሪዲንግ ማለት ሊትሬቸር ኢዝ ሪሰርች ዛት አካዳሚካል ሶርስ ነው እንጂ ኖት ፊክሽን ወይም ደግሞ ይሄ ፊክሽን የምንላቸው ቡኮች ቲፒካሊ ሳይንቲፊክ እና ስኮላር ሪቪዎች ናቸው።
ማነው ይቅርታ፣ ፊክሽኖች ቡኮች ሳይንቲፊክ እና ስኮላር ሪቪው የተደረጉ አይደሉም። ሰዎች በልብ ወለድ ደረጃ የሚጽፏቸው ናቸው። ስለዚህ ሊትሬቸር ሪቪው ማለት ፊክሽን ማንበብ አይደለም። ወይም ሊስቲንግ ኦፍ ሪፈረንስ ይህም አይሆንም። ሪፈረንስ ኢዝ ፓርት ኦፍ ሪሰርች ፔፐር። የሪፈረንስ ማስቀመጥ ኢዝ ፓርት ኦፍ ሪሰርች፣ የሪሰርች ፓርት ነው። በት ጀስት ዘ ሊስቲንግ ኦፍ ሪፈር ዛት ኖት ሊትሬቸር ሪቪው። ሊትሬቸር ሪቪው ኢዝ ሰመራይዚንግ ሲንቴሳይዚንግ ኤንድ ክሪቲካሊ አናላይሲስ ኦፍ ዘ ፕሪቪየስ ስተዲ ማለት ነው። ሰመሪ ኦፍ ዘ ፕሪቪየስ ሪሰርች ነው። ሊትሬቸር ሪቪው ማለት ሰመሪ ኦፍ ዘ ፕሪቪየስ ሪሰርች፣ ከዚህ ቀደም የተሰሩ ጥናቶች በዚህ ጥናት ላይ ምን ይመስላሉ፣ ቫሪያብሎቹ እነማን ናቸው፣ እነማን አፌክት ሲያደርጉት ነበረ፣ ዳይሬክት ሪሌሽንሺፕ ያላቸው የትኞቹ ናቸው፣ ፋክተሮቹ ምን አይነት እና በርደኑ፣ ሌሎቹ ነገሮችን የምናይበት ነው። ፍሮም ግሎባል ቱ ሎካል። ስለዚህ ክሪቲክ ኦፍ ቲዮሪ ማለት ደግሞ ክሪቲክ ስናየው ዳስ ቲዮሪ ሜይ ቢ ዘ ፓርት ኦፍ ሊትሬቸር ሪቪው ዛት ኖት ፉል ኦፍ ዴፊኒሽን። ክሪቲክ ይደረጋል ቲዮሪ ግን ዘ ፓርት እንደ ሊትሬቸር ሊሆን ይችላል፣ ግን ፉል ኦፍ ዴፊኒሽን ግን አይዝም። ሊትሬቸር ሪቪው ዛስ መልቲፕል ስተዲ ኤንድ ሶርስስ ኖት ዛስ ዋንስ። ቲዮሪ ዋን ነው፣ አንድ ነው። ቲዮሪ ወጥ የሆነ ነገር ነው። ሊትሬቸር ግን ሁሉም ፍሮም ግሎባል ቱ ሎካል ድረስ ያለውን የምንጽፍበት ነው። ስለዚህ ሊትሬቸር ማለት ሰመሪ ኦፍ ፕሪቪየስ ሪሰርች። ይመጣሉ እነዚህ ፈተና እርግጠኛ ሆኖ መናገር ይቻላል። ስለዚህ በደንብ አንደርስታንድ ማድረግ ፓርት ኦፍ ሪሰርች። ኦኬ ወደ አምስተኛው ውስጥ እኔ ስለዚህ መልሳችን ሲ ላይ ያለ ይሆናል። which sample method give the every member of the population an equal chances? which sampling method to give every member research ወይም ደግሞ ሳምፕሊንጉ ላይ የተካተቱት ሜምበሮች ኢኳል ቻንስ የሚኖራቸው በየትኛው ሳምፕሊንግ ሜትድ ነው ቁም ነገሩ። በጣም አለ። ይሄ በብዛት እንደምታውቁት ጥያቄ ላይ ይምጣታለው። ሁለተኛው ክፍል ላይ እንደዚህ አይነት ጥያቄዎችን በብዛት አስቀምጠናል፣ ይዘን መተናል። በደንብ አድርጋችሁ እንድትከታተሉ ጠይቃችኋለሁ። በጣም ተከታተሉን፣ የተሻለ እውቀትም እንዲኖራችሁ ያደርጋሉ። which sampling method gives every member equal chances? ኮንቪነንስ ኮታ ሳምፕሊንግ ነው፣ ፐርፐሲቭ ሳምፕሊንግ ነው፣ ራንደም ሳምፕሊንግ ነው። እያንዳንዶቹን እንናያቸው። ለምሳሌ ኮንቪነንስ ምን ማለት ነው? ይሄኛው ዳስ ኢንቮልቭ ዘ ቾይስ who are essential to research ready to available as the surveillance of this randomly ነው። ሜትድ that select participating with easy to access አክሰስ ለማድረግ ኢዚ የሆኑትን ሳምፕል ፖፑሌሽኖቻችሁን ወይም ደግሞ ለጥናታችሁ ግብአት የሚሆኑትን ለእናንተ እንዲመች አድርጋችሁ መስራት ይሄ ኮንቪነንስ ሳምፕሊንግ እንለዋለን። that does not give that everyone equal chance የላቸውም። ኮንቪነንስ ላይ ኢኳል ቻንስ የላቸውም። ከስሙ አንጻር ኮንቪነንስ ነው። ኮንቪነንስ ኢዚ ቱ አክሰስ ነው። በእናንተ ፍላጎት ላይ የተመሰረተ ነው ማለት ነው። ያዘር ወርድ ለምሳሌ ለስቱደንት ኢን ኒርባይ ክላስስ በኤ ላይ ያሉ ክላሶችን አጠናው ብትሉ ኮንቪነንስ ነው። ስለዚህ ይሄኛው መልስ አይሆንም ማለት ነው። ወይም ደግሞ በጣም ይሄ ኮንቪነንስ ለቢያስ ወይም ደግሞ ጀነራላይዝ ለማድረግ ሊሚቴሽን አለው። ቢያዝ አለው። አንደኛ ሃይ የሆነ ቢያዝ አለው። ሁለተኛ ደግሞ ሊሚትድ ቱ ጀነራላይዝ የሆነ ነገር ጀነራላይዝ ለማድረግ ሊሚትድ ነው። ሁለተኛው ኮታ ሳምፕሊንግ ሪሰርች ሰሌክት ፓርቲሲፓንትስ ቱ ሚት ፕሪዲተርማይን ዘ ኮታ ሰርቴን ካራክተሪስቲክስ። ለምሳሌ ኤጅ ቤዝ አድርገን ከ5 ዓመት በላይ ይሄን ያክል ወይም ደግሞ ከ10 ዓመት እስከዚህ ያሉት ይሄን ያክል፣ ከ3 ለወንዶች ይሄን ያክል፣ ለሴቶች ይሄን እንደዚህ ኮታ ስንሰጥ ይሄኛው ሳምፕሊንግ ኮንቪነንስ ሻለ ማለት ባህሪ ያላቸው ግን ኢኳል የሆነ ኮንትሪቢዩሽን የላቸውም ወይም ደግሞ ኖት ራንደም ሊያደርጉም ሴሌክት ቤዝድ ኦን ሪሰርች ይቅርታ that is certain characteristic ለምሳሌ ኤጅ ጀንደር ይሆናል። ምን ይባላሉ እንደዚህ አይነት ሪሰርቾች? ኮንፊደንስም ነን ፕሮባቢሊቲ ይባላሉ። ነን ፕሮባቢሊቲ ሳምፕሊንግ ይባላል። ኮንፊደንስ ኮታም እንደዛው ነን ፕሮባቢሊቲ ናቸው። ፕሮባቢሊቲ ሳይሆን ነን ፕሮባቢሊቲ ናቸው። ስለዚህ ኖት ኤቭሪ ሜምበር ሃዝ ኢኳል ቻንስ ያላቸው ማለት ነው ነን ፕሮባቢሊቲ ማለት። ስለዚህ ኮታ አንሰጣቸዋል። ለምሳሌ ለሴቶች ይሄን ያክል፣ ለወንዶች ይሄን ያክል፣ ለ20 ዓመት በላይ ላሉት ይሄን ያክል፣ ከ30 ዓመት በላይ ላይ ይሄን ያክል ኮታ ስንሰጣቸው ኢኳል የሆነ ሪፕሬዘንታቲቭ ላይኖራቸው ይችላል ማለት ነው። ስለዚህ ነን ፕሮባቢሊቲ ሳምፕሊንግ እንለዋለን። ፐርፐሲቭ ሳምፕሊንግ ይሄ ደግሞ ፓርቲሲፓንት ኢንቴንሽናል ሴሌክት ቤዝድ ኦን ስፔሲፊክ ካራክተሪስቲክስ ኦር ኳሊቲ።
ኮመን ኳሊቴቲቭ የኳሊቴቲቭ ሪሰርች ነው። ይሄ ደግሞ ለምሳሌ ኢንተርቪው ማድረግ የኳሊቴቲቭ ሪሰርች ላይ ስትሰሩ ወይ ለምሳሌ ወይ ሚክስድ ስትሰሩ ኳሊቴቲቭ የሆኑትን ፓርቶች ፐርፐዚም ለምሳሌ 20 ብትፈልጉ ራንደምሊ ልትመርጡ ትችላላችሁ። ምንም የተከተላችሁ ራንደምሊ ስላችሁ ዝም ብላችሁ እስከሚሞላላችሁ ድረስ ፐርፐዚም ማለት ያንን እስከምንፈልጉ ድረስ ከስሙ ፐርፐዚም ለእናንተ እንዲሆን አድርጋችሁ ስፔሲፊክ ግሩፓችሁ ወይ ፊኖሜናል ማጥናት ማለት ነው። ነን ኖት ራንደምሊ ሴሌክት ቤዝድ ኦን ዘ ሪሰርቸር ወይም ደግሞ ሪሰርች ፐርፐዝ ማለት ነው። ስለዚህ ይሄኛው ነን ፕሮባቢሊቲ ወይም ደግሞ ይሄ ኳሊቴቲቭ ሪሰርች አይነት ነው። ስለዚህ ይሄም አይደለም። ስለዚህ መልሳችን የሚሆነው ምንድነው? ዲ ራንደም ሳምፕሊንግ ኤቭሪ ሜምበር ኦፍ ዘ ፖፑሌሽን ሃዝ ኢኳል ኦር ኢንዲፔንደንት ቻንስ ዳት ቢንግ ሴሌክትድ። ስለዚህ መልሳችን የሚሆነው ምንድነው? ራንደም ሳምፕሊንግ ይሆናል። ግልጽ ነው። በጣም አሪፍ። ስድስተኛው it's a part of a research is a part of a research's article describe how the study was conducted is as a part of research articles describe how the study is conducted is ሪሰርቹን እንዴት አድርገን እናጥናው የሚል የትኛው የሪሰርች ፓርት ላይ ይገለጻል? እያንዳንዶቹን እናያቸው። ፈርስት ኦፍ ኦል ኢንትሮዳክሽን ምን ማለት ነው? መጀመሪያ ኢንትሮዳክሽን is a provide the background of information about the research ስለ ጥናታችሁ ባክግራውንድ የምትሰጡበት ነው። ሪሰርች ፕሮብለማችሁ ወይም ደግሞ ዳት ኦብጀክቲቫችሁን ሃይፖቴሲስ ካላችሁ እሱን ባክግራውንድ የምትሰጡበት ወይም ደግሞ ኢንትሮዲውስ የምታደርጉበት ነው። that set of stage of that method but does not describe how was it conducted የሚለውን አይገልጽላችሁም። ሊትሬቸር ሪቪው ቅድም እርግጥ አይደል ሰመራይዝ the previous research ነው ያልኳችሁ። ሜትሮሎጂ ማለት ምንድነው? that methodology selection is called ሜትድም ይባላል ሜትሮሎጂም ይባላል። describe how the study was conducted ወይም ደግሞ how to conduct the research ካላጠናችሁ ሪሰርቻችሁ እንዴት ይጠናል ወይም ሪሰርቻችን እንዴት ይጠናል ወይም ደግሞ እናንተ ከሆናችሁ የምታነቡት ሪሰርቹ እንዴት ተጠና ብላችሁ የምታዩበት ሜትሮሎጂ። ስለዚህ የዚህ መልስ ምንድነው? ሲ ላይ ያለው ሜትሮሎጂ ወይም ደግሞ ሜትድ ነው። ሜትድ የሚይዛቸው ስተዲ ዲዛይን ለምሳሌ ኤክስፐሪመንታል፣ ኳሊቴቲቭ፣ ክሮስ ሴክሽናል፣ ኬስ ኮንትሮል፣ ኮርት እያላችሁ ልከፋፍሉ ትችላላችሁ። ስለዚህ ይሄኛው ምን ማለት ነው? ሜትሮሎጂ ወይም ደግሞ ሜትድ እንለዋለን። ሜትድ ላይ ስተዲ ዲዛይን አለ፣ ስተዲ ሜትድ አለ፣ ዳታ ኮሌክሽን ቱሎች አሉ። ለምሳሌ ኢንተርቪው፣ ሰልፍ አድሚኒስተር፣ ሰርቬይ ኦር ኦብዘርቬሽናል እያላችሁ ፕሮሲጀሮቹን ኤቲካል ኮንሲደሬሽኑን ዳታ አናሊሲስ ሜትራችሁ በኤስፒኤስኤስ ነው የምትሰሩት ወይ በምንድን እነዚህን ሁሉ የምትገልጹበት ምን ይባላል? ሜትሮሎጂ ወይም ደግሞ ሜትድ እንላቸዋለን ማለት ነው። ኦኬ ስለዚህ መልሳችን እሱ ዲስከስ ኢንተርፕሬቲንግ ኦፍ ዘ ሪዛልት ማለት ነው። ስለዚህ ዲስከስ ማለት ዲስከሽንግ ኦፍ ሴክሽን ኦፍ ኢንተርፕሬቲንግ ኦፍ ዘ ሪዛልት ኮምፔር ዊዝ ዘ ፕሪቪየስ ስተዲ ኤክስፕሌን ኦፍ ሲግኒፊካንስ ይባላል። ስለዚህ መልሳችን የሚሆነው ሲ ላይ ያለው ሜትሮሎጂ ወይም ደግሞ ሜትድ ይሆናል ማለት ነው። ሰባተኛው ጥያቄያችን ነርሲስ ኮንዳክቲንግ ዘ ስተዲ ዲተርማይን ኦፍ ዳት ዘ ሪሌሽንሺፕ ቢትዊን ነምበር ኦፍ ሃወር ነርስ ወርክ ፐር ዊክ ነምበር ኦፍ አሁን ያያችሁ ነምበር ኦፍ ሃወር ነርስ ወርክ ፐር ዊክ and the number of medication error expected which type of research to begin that conduct ሁለት ነገሮችን እናያለን። number of nurse work per week ምን ያክል ሰዓት በሳምንት ይሰራሉ እና ምን ያክል ደግሞ number of medication error reported እነዚህ ጋር ተያይዞ ደግሞ number of medication report ውስጥ ምን ይመስላል የሚለውን ነገር ለመስራት የምንጠቀመው የሪሰርች ሜትድ የትኛው ሪሰርች ቢግን ኮንዳክቲንግ ሪሰርች ስተዲ በየትኛው ኮንዳክት ብናረጋው ሞር የተሻለ ነው። እያንዳንዶቹን እናያቸው። የመጀመሪያ ኤክስፐሪመንታል ምን ማለት ነው? ኤክስፐሪመንታል መጀመሪያ ኤክስፐሪመንታል ማለት ምን ማለት ነው? ኤክስፐሪመንታል ስንል ሪሰርች ስንል ማኒፑሌቲንግ ኦፍ ዋን ቫሪያብል ኢንዲፔንደንት ሜዠር ኢፌክት ኦፍ አናዘር ዲፔንደንት ቫሪያብሎችን ምን ማድረግ ነው? ኤክስፐሪመንት ማድረግ ነው ዊዝ ራንደም አሳይን ኦፍ ዘ ግሩፕ ይሄኛው ስለዚህ መልስ አይሆንም ማለት ነው። ምን አለ እዚህ ጋር ዲፔንዳንት እና ኢንዲፔንዳንት ቫሪያብሎች ሁለት ናቸው። ስለዚህ ዲፔንዳንት ቫሪያብል አለ፣ ኢንዲፔንዳንት ቫሪያብል አለ። እሱን ምን እናደርጋለን? ማኒፑሌት እናደርጋለን ማለት ነው። ስለዚህ ይሄ መልስ አይሆንም። ስለዚህ ኤክስፐሪመንታል ስንል ኤክስፐሪመንታል ሪሰርች ነው። ይሄ ኤክስፐሪመንታል አይደለም። ምክንያቱም ወርክ ሃወሮቹንና ሜዲኬሽን ኤረሩን ነው ዲስክራይብ እያደረገን ያለ ነው።
ዲስክሪፕቲቭ ነው። ሁለተኛው የሚያገኘው ዲስክሪፕቲቭ ማለት ደግሞ ሪሰርች ዩዝድ ፎር ዲስክራይብ ዘ ካራክተሪስቲክስ ኦፍ ዘ ፖፑሌሽን ኦር ፊኖሜናል ዳዝ ኖት ኤግዛማይን ሪሌሽን ቢትዊን ዘ ኮዝ ኤንድ ኢፌክት ማለት ነው። ወይም ደግሞ ሪሌሽንሽፕ እና ኮዝን አያጠናም። ዘ ስተዲ ለምሳሌ ስተዲ ሪፖርቲንግ ኦፍ አቨሬጅ ነምበር ኦፍ ሽፍት ነርስ ወርክ ፐር ዊክ ይሄ አሁን ለዲስክሪፕቲቭ ነው። ሪፖርት ዳትስ ስተዲ ሪፖርቲንግ አቨሬጅ ነምበር ኦፍ ሽፍት ወርክስ ፐር ዊክ ያላቸው ሽፍት ፐር ዊክ ለማጥናት የምንጠቀምበት ዲስክሪፕቲቭ ሪሰርች ነው። ዲስክሪፕቲቭ ሪሰርች ዲስክራይብ ማድረግ ማለት ነው። የሆነ ነገር በሳምንት ምን ያክል ሰዓት ይሰራሉ ወይም ደግሞ እንደዚህ ዲስክራይብ የሚደረጉ ማለት ነው። ሶስተኛ ሲ ኮሪሌሽን ምን ማለት ነው? ኮሪሌሽን ሪሰርች ዳስ ኤግዛማይን ሪሌሽን ቢትዊን ቱ ኦር ሞር ቫሪያብል። አያችሁት? አሁን ሁለት ቫሪያብል እዚህ ጋር አለን። አንደኛው ነምበር ኦፍ ሃወር ፐር ዊክ ነርሶች በሳምንት የሚሰሩት እና የተፈጠረ የሜዲኬሽን ኢረር ሁለት ቫሪያብሎች አሉ። ይሄን ሁለት ቫሪያብል የምናጠናበት የሪሰርች ሜትድ ምን ይባላል? ኮሪሌሽን ይባላል። ዊዛውት ማኒፑሌሽን ማለት ነው። ለምሳሌ ሁለት ቫሪያብል አሁን እንደው እዚህ ጋር ለመግለጽ እንደተሞከረው ነምበር ኦፍ ሃወርስ ነርስ ወርክ አንድ ቫሪያብል፣ ሁለተኛው ቫሪያብል ነምበር ኦፍ ሜዲኬሽን ኢረር ሪፖርትድ ሁለት ኢንዲፔንዳንት ቫሪያብል የሚጠኑ ከሆነ ኮሪሌሽን እንለዋለን። ሂዝ ኤክስፐሪመንታል የሚባል አለ። ዚስ ኢንቮልቭድ ኢንተርቬንሽን ላይክ ኤክስፐሪመንታል ሪሰርች ልክ እንደ ኤክስፐሪመንታል ሪሰርች አይነት ነው። ራንደምሊ አሳይን ዛት ኢምፕላይ ኦፍ ማኒፑሌሽን ኦፍ ዘ ቫሪያብል ዊዛውት ኦከሪንግ ኦፍ ሄር ነው። እነዚህ ብዙም ይሰራሉ። ሂዝ ኤክስፐሪመንታል ነገር ግን ከዚህ ከጥያቄያችን አንጻር መልሳችን የሚባለው ሁለት ቫሪያብሎችን የምንጠቀም ከሆነ ምን ይባላል? ኮሪሌሽን። ከስሙ አንጻር ኮሪሌሽንስ። ስለዚህ አሁን በኋላ ላይ አናሊሲስ ላይ ወይም ደግሞ ሪግሬሽኑ ስንሰራ የሚመጣው ውጤት ሁለቱ ቫሪያብሎች ኮሪሌት ሊያደርጉ ይችላሉ። እሱን የምናጠናበት መንገድ ኮሪሌሽንስ ይባላል ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። ኦኬ ኩዌስችን ነምበር 8 ሪሰርቸር ኦብዘርቭ ዛት ኢንተራክሽን ቢትዊን ነርስ ኤንድ ፋሚሊ ኢን ፔዲያትሪክስ ምንና ምን ኢንተራክሽን ቢትዊን ነርስ ኤንድ ሀር ፋሚሊ ወይም ሂዝ ፋሚሊ ማለት ነው። ፋሚሊስ ኢን ፔዲያትሪክስ አይሲዩ የህፃናቶች ላይ ማለት ነው። የህፃናቶች እናቶች ወይ አባቶች እንደዚህ ማለት ነው። ዊዛውት ማኒፑሌቲንግ ኤኒ ቫሪያብል ዋት ታይፕ ኦፍ ሪሰርች ኢን ዚስ ታይፕስ ምን አይነት ሪሰርች ነው ይሄ? በምንና በምን መካከል ሪሰርቸሩ ኦብዘርቭ ያደረገው ማን ነው? ሪሰርቸሩ ኦብዘርቭ ኢንተራክሽን ቢትዊን ነርስ እና ፋሚሊ ኢን ፔዲያትሪክስ የህፃናት ኢንቴንሲቭ ዩኒት ኬር ማለት ነው። ኬር ዩኒት ማለት ነው። ወይም ደግሞ የጽኑ ህመም። እስቲ እያንዳንዳችሁን እናያችሁ። ቅድም እንዳልከው ኤክስፐሪመንታል ነው። ይሄም ሮንግ ኢንቮልቪንግ ኦፍ ኢንተርቬንሽን ላይ ኤክስፐሪመንታል ሪሰርች ነው። ኦኬ ስለዚህ ይሄኛው አይሆንም ማለት ነው። ቢ ኦብዘርቬሽናል ነው። አሁን ይኸውላችሁ እዚህ ጋር አንድ ሪሰርቸር ኦብዘርቭ እያለ ነው። ኢንተራክሽን ቢትዊን ነርስ ኤንድ ፋሚሊ ፔዲያትሪክስ ዋርድ። ለምሳሌ ኦብዘርቬሽናል ሪሰርች ምን ማለት ነው? ሪሰርቸርስ ሃዝ ኦብዘርቭ ኤንድ ሪከርድ ዘ ቢሄቪየር ኦር ኢንተራክሽን ዊዛውት ማኒፑሌቲንግ ኦፍ ኤኒ ቫሪያብል ማለት ያያተን ብቻ። ብዙ አይነት የኦብዘርቬሽናል ስተዲዎች አሉ። እርግጥ ፓርቲሲፓቶሪ ነን ፓርቲሲፓቶሪ ሪሰርች ይባላል። ኦብዘርቬሽናል ፓርቲሲፓቶሪ ማለት ራስህ እንደዛው ልክ አይሲዩ ነርስ መስለህ የምትሰራው አይነት ነው። ነን ፓርቲሲፓቶሪ ደግሞ ኦብዘርቭ እያደረግህ ነገር ግን ለሰዎቹ ሊያውቁም ባይ ዲፎልት ሊሆን ይችላል። ያው ሞር ስትሮንግ የሚሆነው ፓርቲሲፓቶሪ የሚባለው የሪሰርች አይነት ነው፣ የኦብዘርቬሽናል አይነት ማለት ነው። ኢፍ ዜር ኢዝ ኖ ኤክስፐሪመንታል ዲዛይን ኦፍ ናቹራል ሴቲንግ ላይክ ፔዲያትሪክስ ዋር። ስለዚህ አይሲዩ ብቻ ስለሆነ ኦብዘርቭ ያደርጋል ማለት ሄልፕ ቱ አንደርስታንዲንግ ዛት ሪል ወርድ ቢሄቪየር ኤንድ ፓርትነርስ። በቃ ሪል የሆነውን አንደርስታንድ ማድረግ ይችላል በኦብዘርቬሽናል። ስለዚህ መልሳችን የሚሆነው ኦብዘርቬሽናል ነው። ራንደማይዝ ኮንትሮል ትራያል አይሆንም። ይሄም ሜታ አናሊሲስ እንዳልኳቸው ነምበር ኦፍ ዘ ፕሪቪየስ ሪሰርችን ስናጠና ወይም ደግሞ ሲስተማቲካል ሪሰርች የምንለው አይነት የሪሰርች አይነት ነው። መልሳችን የሚሆነው ስለዚህ ቢ ኦብዘርቬሽናል ይሆናል ማለት ነው። Nursing student conducting a student on hand hygiene practice choose that to collect data from every fifth nurse who sent hospital ward. What sampling method in this?
ምን አይነት ሳምፕሊንግ ነው ይሄ? ስለዚህ እያንዳንዳቸው ምን ማለት ሲምፕል ራንደም ሳምፕሊንግ ምን ማለት ነው? መጀመሪያ ሲምፕል ራንደም ሳምፕሊንግ ማለት ኢንቮልቭ ሴሌክቲንግ ፓርቲሲፓንትስ ኢንተር ባይ ቻንስ ማለት ነው። ሰቻስ ለምሳሌ ኔም ኦፍ ታት ዩዚንግ ኦፍ ራንደም ነምበርስ ጀነሬተርስ ኦር ሲምፕል ራንደም ሳምፕሊንግ በአቴንዳንስ ሊሆን ይችላል። በሆነ ምክንያት እየመረጥን በሎተሪ ሜትድ ልንመርጥ እንችላለን። ሲምፕል ራንደም ሳምፕሊንግ እንለዋለን። ኤቭሪ ኢንዲቪጁዋል ኢኳል ኦር ኢንዲፔንደንት ቻንስ ቢንግ ሴሌክትድ ነን ስፔሲፊክ ኦርደር ነው። በየ5ኛው በየ4ኛው በየ3ኛው የሚባል ነገር የለም። ሰዎችን ሰበስባለህ፣ በሆነ ቁጥር ትሰጣለህ። ከዛ እነዛ ያን ቁጥር ያወጡ ሰዎች ለዛ ሪሰርች ፓርቲሲፓንት ይባላሉ። ሲምፕል ራንደም ሳምፕሊንግ ይባላል። ይሄ መልስ አይሆንም ማለት ነው። ስለዚህ ነን ስፔሲፊክ ኦርደር ነው። ስፔሲፊክ ይሄኛው ስፔሲፊክ ነው፣ በየ5ኛው እያለን ነው። ስለዚህ ይሄ መልስ አይሆንም ማለት ነው። ሁለተኛ ኮንቪነንስ ምንድን ነው? ቅድም እንዳልነው ኮንቪነንስ ማለት ነው ፓርቲሲፓንቱ ሴሌክት ሚደር ቤዝድ ኦን ኬዝ ኦፍ አክሰስ ኦር አቬይላቢሊቲ ነው። ስለዚህ ይሄኛውን መልስ አይሆንም ማለት ነው። ኮንቪደንስ አይሆንም። ኮንቪደንስ ሞር ኢንቴንሽናል ነው ማለት ነው። ፓርቲሲፓንት አር ሴሌክት ቤዝድ ኦን ዳት ኢዚ ቱ አክሰስ የምታገኟቸውን ሰዎች ብቻ መምረጥ ማለት ነው። ሲስተማቲክ ሳምፕሊንግ ምን ማለት ነው? ኢንቮልቭ ሴሌክት ኤቭሪ ኬ ማለት ነው። ኢንዲቪጁዋል ፎር ሊስት ኦፍ ሲኩዌንስ ዚስ ኬዝ ቹዝ ኤቭሪ ፊፍዝ ነርስስ ክሊር ኤግዛምፕል ኦፍ ሲስተማቲክ ሳምፕሊንግ። ስለዚህ ይሄ ምን ማለት ነው? ሲስተማቲክ ሳምፕሊንግ ነው። ፐርፐዚቭም አይሆንም። ፐርፐዚቭ ሳምፕሊንግ ቅድም እንዳልኳችሁ ፐርፐዚቭ ማለት የኳሊቴቲቭ ሪሰርች አይነት ነው። ለአብዛኛው ይሄ ፐርፐዚቭ የምንጠቀምበት ለኳሊቴቲቭ ነው። ይሄ ኳንቲቴቲቭ ነው። ቀድም አሁን ያወራኋቸው በሙሉ ግን ኳንቲቴቲቭ ናቸው። ፐርፐዚቭ አብዛኛው ለኳሊቴቲቭ ሪሰርች ነው የምንጠቀምበት። ስለዚህ መልሳችን ምን ይሆናል? ሲስተማቲክ ሳምፕሊንግ ሜቶድ። አሁን ሄዳችሁ እንግዲህ ይሄንን ጥያቄ እንደ ወርድ ባይ ወርድ በየ5ኛውን የሚል K5 በፊፍዝ እየዘለን እንሄዳለን ማለት አይደለም። አሁን እኛ 5ኛው እንዴት እናደርጋለን? ሲምፕል ራንደም እዚህ ጋር መጠቀም እንችላለን። ሎተሪ ውስጥ ወስደን 5ኛው ላይ ከዛ በኋላ በየ5ኛው መቀጠል እንችላለን። 5ኛውን ለመጀመርም ሲምፕል ራንደም እንጠቀም እንችላለን። በነገራችን ላይ ይሄን ጥያቄ ሄዳችሁ ኤፒዲሞሎጂ ወይም ደግሞ ባዮስታቲስቲክስ ወይም በተለይ ደግሞ ሪሰርች ሜትሮሎጂ ላይ ሄዳችሁ በደንብ አድርጋችሁ ብታነቡ አንደርስታንድ ማድረግ ትችላላችሁ። ስለዚህ መልሳችን የሚሆነው ሲስተማቲክ ሳምፕሊንግ ይባላል ማለት ነው። ስለዚህ ኤፒዲሞሎጂ ላይ ወይም ደግሞ ባዮስታቲስቲክስ ላይ ስለ ሚን ስለ ሞድ እና ስለ ሚዲያ አይታችኋል። what is the mean of the following numbers ከነዚህ ከሚከተሉት ውስጥ የትኛው ሚኑ የትኛው ነው? A5 B6 C7 D8 አሁን መጀመሪያ ሚን ማለት ምን ማለት ነው የሚለውን ነገር በደንብ አንደርስታንድ ማድረግ ያስፈልጋል። ሚን ማለት ምን ማለት ነው? ሚን ማለት አቨሬጅ ማለት ነው። ሚን ማለት ምንድን ነው አልኩኝ? አቨሬጅ ማለት ነው። አማካይ ማለት ነው። አማካይ ሚንን ለመስራት ሚን ኦፍ አቨሬጅ ማለት ሚን ማለት ምንድን ነው አልኩኝ? አቨሬጅ ማለት ነው። አቨሬጅ ማለት ነው። ስለዚህ አቨሬጁን እንዴት ነው የምናገኘው ነው? ካልኩሌሽን ሲሰራ the sum of all value ሁሉንም 2ን 4ን 6ን 8ን 10ን እንደምራቸዋለን። ከዛ ነምበር ኦፍ ቫልዩዎቹ እናካፈላለን። 1 2 3 4 5 ናቸው። ስለዚህ 4 ሲደመር 2 6 6 ሲደመር 6 12 12 ሲደመር 8 20 20 ሲደመር 10 30 30 ሲካፈል ለ5 ማለት ነው። ስንት ይሆናል? 6 ይመጣል ማለት ነው። መልሳችን ስንት ነው ማለት ነው? 6 ነው። ስለዚህ ኦኬ ከታ ስለዚህ ለምሳሌ 2 ሲደመር 4 ሲደመር ሰም ማለት መደመር ማለት 6 ሲደመር 8
ሲደመር 10 ሲካፈል ለስንት ይሆናል ማለት ነው? ይኸውላችሁ ይሄ the sum of all value ማለት ነው። ሁለት ሲደመር እያንዳንዶቹ መደመር ማለት ነው። ሲካፈል the number of value ስንት ነው value? 1 2 3 4 5 ስለዚህ ለስንት ለአምስት ማለት ነው። ስንት ይመጣል? አሁን 30 ሲካፈል ለስንት ለአምስት ማለት ሶሪ ስለዚህ ለአምስት ስናካፍለው ስንት ይመጣል? 6 መልሳችን ስንት ይሆናል ማለት ነው? 6 ይሆናል። ስለዚህ መልሳችን ቢ ይሆናል። ስለዚህ ሚን ማለት አቨሬጅ ማለት ነው። አማካይ ማለት ነው። በአማርኛ አማካይ ሁሉን ትደምሩና ቁጥር መደርደር አይጠበቅባችሁም። ሁሉም መደመር ነው። ሁሉን ትደምሩና ለቫልዩ ማካፈል ነምበር ኦፍ ቫልዩ the sum of number of value the sum ማለት መደመር ሁሉን መደመር ከዛ ደግሞ ለቁጥሩ ለብዛቱ ማካፈል ማለት ነው። ስለዚህ 30 ሲካፈል ለአምስት ስንት ይሆናል? 6 ስለዚህ መልሳችን ቢ ይሆናል ማለት ነው። 6 ይሆናል ማለት ነው። እነዚህ በነገራችን ላይ ሁሉ ጊዜም በሚባል ደረጃ ፈተና ይመጣሉ እና እነዚህን ቦነስ ማለት ነው። በጣም ቀላል ናቸው። ቦነስ በሏቸው። እዚህ ላይ ምን ኤክስፕላኔሽን 2 + 4 + 6 + 8 + 10 that's over 5 ማለት ነው። 30 over 5 6 ይመጣል ማለት 6 ይመጣል ማለት ነው። ሌላው ሚዲያ ምን ማለት ነው? ሚዲያ መጀመሪያ ሚዲያ ሞድ እና ሚን ማለት አቨሬጅ ነው ብያችኋለሁ። ሚዲያስ ምን ማለት ነው? ሚዲያ ማለት ሚድል ነምበር መካከለኛ ቁጥር ማለት ነው። አዳምጡኝ። ያዳመጣችሁ ከሆነ ሚዲያ ማለት መካከለኛ መካከል ማለት ነው። ስለዚህ ሚዲያ ሁለት አይነት ነገሮችን ማሰብ ያስፈልጋል። ኦድ እና ኢቭን ቁጥሮቹ ለምሳሌ አሁን እዚህ ላይ ኤግዛምፕል የሰጠነው ቁጥር 1 2 3 4 5 ይሄ ምንድነው? ኢቭን ነው ማን ኦድ ነው። ስለዚህ የዚህን ማግኘት ቀላል ይሆናል ማለት ነው። ግን እነዚህን በምናደርግበት ሰዓት ሞር እርግጥ አድቫንስ እያደረጋችሁ ስትሄዱ ስታቲስቲክስ ላይ ስትሄዱ ሞር አድቫንስ እየሆነ ይመጣል። ለአሁኑ ግን ለምሳሌ 7 አለ እዚህ ላይ ያሳያችሁ ልሂድ። ለምሳሌ አንድ አለች 1 ኮማ 3 ኮማ 5 ኮማ 5 7 ኮማ 9 በጣም አሪፍ። ያው ሲምፕል ነው። 1 2 3 1 3 5 7 9 አሁን ሚድል ነው ብያችኋለሁ። ምን ማለት ሚዲያ ማለት ሚድል ማለት ነው፣ መካከለኛ። አሁን ሁለት አይነት ነገሮች አሉ እዚህ ላይ ሁለት አይነት ነገሮች አሉ። አንደኛው ኦድ ይባላል። ይሄኛው ለምሳሌ ኦድ እንበለው። ኦድ ማለት ጎደሎ ቁጥር ማለት ነው አይደል? ኦድ ሶሪ እንግዲህ ለመጻፍ አልቻልኩም። ኦድ ማለት ጎደሎ ቁጥር ማለት ነው። ስለዚህ እነዚህ ኦድ ናቸው። ሌላ ምን የሚባል ቁጥር አለ? ኢቭን ኤን ማለት ነው። ኢቭን ደግሞ ማለት ለምሳሌ 5 ባትኖር ወይም 3 ባትኖር እኩል ይሆናል ማለት ነው። እንዴት እንሰራለን? መካከለኛው እንዴት እናገኛለን? ይሄ ቀላል ነው። 5 ነው። ለምሳሌ እዚህ 5 ነው መልሳችን። እዚህ እንደምታዩት B5 ነው። እንዴት ከተባለ አሬንጅ ዳታውን አሬንጅ ማድረግ 1 3 5 7 9 the media of the number is values 5 ነው። ኦኬ ይሄ አሪፍ ነው ኦድ ስለሆነ። ኢቭን ቢሆንስ ነው። ኢቭን ቢሆን ለምሳሌ እንበልና እሺ እዚህ ጋር 1 2 ኮማ 4 እና ያው ይሄም እናንተ ድብልቅልቅ ብሎ ስለሚሰጣችሁ ማስተካከል እና 6 ቢሰጣችሁ አሁን እንዲህ ቢሰጣችሁስ
ስለዚህ ይሄን የምታረጉት ነው። ሁለቱ ሚድል ቁጥር ትወስዳላችሁ። ማና ማን? 2 እና 4 ምን ማድረግ? መደመር። 2 ሲደመር 4 6። 2 እና 4 ለምትወስዱት ከግራም ከቀኝም ትወስዳላችሁ። ከግራም ከቀኝም ይሄው 2 እና 4 ወሰድኩ። ከዛ ለስንት ማካፈል? 2 እና 4 ወስዳለሁ። ከዛ ለ2 ማካፈል ለ2 ማካፈል ስንት ይሆናል? 3 ይሆናል። ይሄ ምን ይባላል? ምን ይባላል? ሚዲያ አይባልም ማለት ነው። ሚዲያ እንለዋለን። ስለዚህ እንደዚህ ብላችሁ መስራት ትችላላችሁ። ስለዚህ ኢቭን እና ኦድ ሲሆን አደራችሁ እንዳትረሱ። ኢቭን ሲሆን ከግራና ከቀኙ አንዳንድ እንወስድና ማለት ከሚድሉ ማለት ነው እኩል ቆጥረን ነው እንወስድና እነዛን ሁለቱን ደምረን ለ2 በማካፈል ሚዲያውን ማግኘት እንችላለን። ኦኬ ሞድ የሚባል አለ ደግሞ። ምን ማለት ነው? መጀመሪያ ሞድ የሚለውን ዲፋይን ማድረግ አለብን። ሞድ የሚለው ሞስት ፍሪኩዌንሲ ማለት ነው። ተደጋጋሚ የተጻፈ እንደማለት ነው። በተደጋጋሚ የተጻፈ እንደማለት ነው። ለምሳሌ እዚህ ላይ የምታዩት 12 12 12 አለ አይደል? 12 ተደጋጋሚ ተጽፏል ማለት ነው። ምን ይባላል ይሄ? ሞድ ማለት ነው። ሞድ ማለት ሞስት ፍሪኩዌንሲ ዳታ ሴት ማለት ነው። ዳታ ሴቱ ላይ ተደጋጋሚ በቁጥር ደረጃ ይበልጥ የተጻፈው እንደማለት ነው። ስለዚህ አሁን እዚህ ላይ ማን አለ? 12 አለ። 12 12 በስርዓቱ ትደረድራላችሁ። ላይክ እንደዚህ appears 3 times more than over the value ከሌሎቹ አንፃር 12 3 ጊዜ ተጽፏል። ስለዚህ በዚህ መልክ ስላላችሁ በዚህ መልክ ሞድን ሞድ ሚዲያ እና ሚንን ትለያላችሁ። ሚን ማለት አቨሬጅ ነው ብያችኋለሁ። ሚዲያ ማለት ደግሞ ሚድል ላይ ማለት ነው። ኢቭን እና ኦድ ብላችሁ ትለያላችሁ። ሞድ ማለት ደግሞ the number of frequency in the data set ማለት ነው። በዛ ዳታ ውስጥ ስንት ጊዜ ያ ቁጥር ተደጋግሞ ተጽፏል የሚለውን ነገር የምታውቁበት ነው። ግን የዚህ ቻናል ቤተሰቦች ለዛሬ የሚሆነውን ነገር ይዤላችሁ ቀርብ ያለው የዚህ ፓርት 2 አለ ሰሞኑን ለቅላችኋለሁ። ስለዚህ የዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የዚህ ቻናል ደግሞ ቤተሰቦች ላይክ እያደረጋችሁ ኮሜንት እያደረጋችሁ ለሌሎች ሼር እያደረጋችሁ ለኛ ድጋፍ ብታደርጉልን በጣም አሪፍ ነው። እናመሰግናለን። መልካም ጊዜ ይሆንላችሁ።